የፋኖ ኃይሎች በሁለት ግንባሮች በፈጸሙት ጥቃት ከ30 በላይ የብልጽግናው ሰራዊት እርምጃ እንደተወሰደበት ተገልጿል። የፋኖ መሪዎችን ታርጌት አድርጎ የወጣው የብልጽግናው ሰራዊት ከጎንደር ከተማ በቅርብ ርቀት ከፍተኛ ኪሳራ ማስተናገዱ ሲገለጽ፣ በላስታ አውራጃ በተደረገው ውጊያም ከፍተኛ ወታደራዊ ኪሳራ መድረሱ ተሰምቷል። አዋጊዎቹ የነደፉት የውጊያ እቅድ መክሸፉና በልዩ ዘመቻ የተመራው ጦር ከጥቅም ውጭ የሆነበትን የግንባር መረጃ በቀዳሚነት ይዘናል። በብልጽግናው አስተባባሪነት የህወሓት ተፈናቃይ አመራሮች የሚመሩት ሰልፍ የአዲስ አበባን እንቅስቃሴ መገደቡ ተሰምቷል። በአዲስ አበባ የሆነው ምንድነው የሚለውን የፖሊስ መግለጫ የተካተተበትን ዜናችንም ይዘናል። በሱዳን ኮሪደር ለዘመቻ የወጣ ሰራዊት በተፈጸመበት ድንገተኛ ጥቃት መመታቱን የገለጹት የፋኖ ኃይሎች ወዲህ ደግሞ ከጎንደር አንድነት ማግስት የአመራር ለውጥ ማድረጋቸውን አስታውቀዋል። ዝርዝሩን አብራችሁን ስትቆዩ ትሰሙታላችሁ። ምክክሩ ከምርጫው በበለጠ ሁኔታ የጨረባ ሆኖ አግኝተነዋል። ምሁራን በብልጽግናው ይሁንታ ተቋቁሞ መካሪዎቹም በብልጽግናው የተመለመሉበት መድረክ መጪው የአገሪቱን የፖለቲካ ሁኔታ ቀውስ ውስጥ ይከተዋል ያሉት የሃይማኖት አባትም በድፍረት አጋልጠዋል። እኒህ የሃይማኖት አባት ምን አሉ? እንዲህ ያሉትስ ማን ናቸው? የሚለውን ሰዓቱን ጠብቆ ወደ እናንተ ይቀርባል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 10 ያዘጋጀናቸው ወቅታዊ ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። እስከ መጨረሻው አብራችሁን ቆዩ። የፋኖ ኃይሎች ተጋድሎ በወሎና በጎንደር። የፋኖ ኃይሎች በሰሜን ወሎ ዞን ከጋሸና ከተማ ወደ ቅዱስ ላሊበላ ሬሽን ጭኖ ሲጓዝ በነበረ የብልጽግናው ሰራዊት ላይ ጥቃት ፈጽመው በርካታ አባላቱን ሞትና ቁስለኛ ማድረጋቸውን የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 303ኛ ኮር የህዝብ ግንኙነት ክፍል አስታውቋል። እንደ ህዝብ ግንኙነት ክፍሉ ገለጻ 19ኛ ክፍለ ጦርና 16ኛ ነብሮ ኮማንዶ ብርጌድ በመቀናጀት ከጋሸና ላሊበላ ሬሽን ለማድረስ በተንቀሳቀሰው የብልጽግናው ሰራዊት ላይ ድንገተኛ ጥቃት ፈጽመው ሰዋዊ ቁሳዊና ወታደራዊ ኪሳራ አድርሰዋል ብለዋል። ከረፋዱ 4 ሰዓት እስከ ቀኑ 9 ሰዓት ተኩል በዘለቀው አውደ ውጊያ የፋኖ ኃይሎች ላስታ ወረዳ 025 ቀበሌ ድብኮ ከተማ ልዩ ቦታው ጸጋይ ተራ፣ ደጎሮ ማርያም ተራራና ገብርኤል ተራራ ላይ ድል ተቀዳጅተዋል ነው የተባለው። በዚህ አውደ ውጊያ ከ15 በላይ የብልጽግናው ሰራዊት እርምጃ እንደተወሰደበት ሲገለጽ፣ በርካታ ቁጥር ያላቸው አባላቱ ደግሞ ቁስለኛ ሆነዋል ተብሏል። በሌላ መረጃ ከጎንደር ከተማ በቅርብ ርቀት በተካሄደ አውደ ውጊያ የፋኖ ኃይሎች ድል መቀዳጀታቸውን አስታውቀዋል። የጣና ሳተላይት ቴሌቪዥን የግንባር መረጃዎች እንደገለጹት ውጊያው የተካሄደው የአፋብን ጎንደር ጠቅላይ ግዛት በላይ እዝ የጎንደር የበጋሻው አካል የሆነችውን አጼ ፋሲለደስ ብርጌድን ለመክበብ በወጣው የአገዛዝ ሰራዊት ላይ ጥቃት መክፈቱን ተከትሎ ነው። የጎንደር የበጋሻው ክፍለ ጦር የህዝብ ግንኙነት ክፍል እንደገለጸው የጎንደር ጠቅላይ ግዛት በላይ ዘለቀ እዝ የዳግማዊ ቴዎድሮስ 5ኛ ኮር ግዙፉ ጎንደር የበጋሻው ክፍለ ጦር አሃድ የሆነችውን አጼ ፋሲለደስ ብርጌድ ዛሬ ዝናብ እና ጉምን ተገን አድርጎ ከመገጭና ጠዳ ከተማ አለኝ ያለውን ኃይል በመያዝ ከጎንደር ከተማ ምስራቅ አቅጣጫ ዳጓና አምቦበር ቀበሌዎች ላይ ጥቃት ለመሰንዘር የሞከረው የብልጽግናው ሰራዊት በተወሰደበት የአጸፋ እርምጃ ክፉኛ ተመቶ ተመልሷል ብለዋል። የህዝብ ግንኙነት ክፍሉ አክሎም የብልጽግናው አዋጊዎች የክረምቱን ዝናብ ተከትሎ መገጭ ወንዝ ስለሞላ የፋኖ ኃይሎች መውጫ መንገድ የላቸውም ብሎ በማሰብ ረጅም ጉዞ ተጉዞ የክፍለ ጦራችን ዘመቻ መሪ አርበኛ ሞላ ከፌንና ሌሎች የሰራዊት አባላት ላይ ያነጣጠረ ተኩስ ቢከፍትም በተወሰደበት ፈጣን ያጸፋ ምላሽ ለከባ የመጣውን የብልጽግናው ሰራዊት ተበትኖ ተመልሷል ነው የተባለው። በአውደ ውጊያው 8 የሚደርሱ የብልጽግናው ሰራዊት እርምጃ ሲወሰድባቸው 15 ያክሉ ቁስለኛ ሆኗል ሲል የክፍለ ጦሩ የህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ አስታውቋል። አርበኛ ታድሎ አክሎም እርምጃ ከተወሰደበት የብልጽግናው ሰራዊት በተጨማሪ 3 ክላሽንኮቭ መሳሪያ 153 ተተኳሽ ጋር እና 8 ቦምብ 4 የወገብ ትጥቅ እንዲሁም አንድ የብሬን ሸንሸን ከ42 ጥይት ጋር ገቢ ተደርጓል ሲል ገልጿል። ብልጽግናው ያስተባበረው ሰልፍ በአዲስ አበባ ሚሊዮን ድምጾችን አፍኖ ህዝቦቿ በማያውቋትና በበለጸገች ኢትዮጵያ ደሴት የሚኖረው የብልጽግናው ስርዓት ከ5 ጊዜ በላይ ሰላማዊ ሰልፎችን የከለከለባት አዲስ አበባ ከተማን መንገድ ዘግቼ ላሰልፍባት ነው ብሏል። ይህንን ተከትሎ ነገ በአዲስ አበባ ዋና ዋና መንገዶች ተዘግተው ሰልፍ ሊደረግ መሆኑ ተረጋግጧል። በመዲናዋ የሚገኙ ዋና ዋና መንገዶች የሚዘጉት ደግሞ በወትሮው ጓዶቻቸው ከመቀሌ ተፈናቅለው በአዲስ አበባ የሚገኙት እነ ጌታቸው ረዳ ለሚያስተባብሩት ሰልፍ ነው። ነገ በአዲስ አበባ ሰላማዊ
ሰልፍ ይደረጋል ሲል በይፋ መግለጫ የሰጠው የአዲስ አበባ ፖሊስ በበኩሉ ሰልፉ ተጀምሮ እስከሚጠናቀቅ ወደ መስቀል አደባባይ የሚወስዱ መንገዶች ለተሽከርካሪ ዝግ እንደሚሆኑ አስታውቋል። ፖሊስ ቢሮ ዛሬ ሐምሌ 10 ቀን ከቀትር በታች ባወጣው መግለጫ እንዳስታወቀው በትግራይ ክልል እየተባባሰ የመጣውን ቀውስ ለመቃወምና ለማስቆም እንዲሁም ለፌዴራል መንግስትና ለዓለም አቀፍ ማህበረሰብ ለማሳወቅ አፈሳ ይቁም ሰላም ይስፈን በሚል መሪ ቃል ሐምሌ 11 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በመስቀል አደባባይ ሰላማዊ ሰልፉ ይደረጋል ብሏል። ሰልፉ ተጀምሮ እስከሚጠናቀቅበት ወደ መስቀል አደባባይ የሚወስዱ መንገዶች ለተሽከርካሪ ሙሉ በሙሉ ዝግ እንደሚሆኑ ያስታወቀው የአዲስ አበባ ፖሊስ መግለጫ በዚህ መሰረት ከመገናኛ በ22 አደባባይ ወደ መስቀል አደባባይ፣ ቅዱስ ዑራኤል አደባባይ፣ በቦሌ መንገድ ወደ መስቀል አደባባይ፣ ኦሎምፒያ አደባባይ፣ ከጎተራ ወደ መስቀል አደባባይ ለከባድ ተሽከርካሪ አጎና ሲኒማ መስቀለኛ፣ ለቀላል ተሽከርካሪ ጥለውን አደባባይ፣ ከሜክሲኮ አደባባይ ወደ መስቀል ለገሃር መብራት፣ ከለገሃር ቴሌ ማቋረጫ ወደ ስታዲየም ለገሃር ቴሌ ማቋረጫ፣ ከ4 ኪሎ ወደ መስቀል አደባባይ ብሔራዊ ቤተ መንግስት፣ ከካሳንቺስ በመቅረዝ ሆስፒታል ወደ መስቀል አደባባይ መቅረዝ ሆስፒታል አጠገብ ከአምባሳደር ቲያትር ወደ መስቀል አደባባይ ሐራምቤ መብራት የሚወስዱ መንገዶች ከንጋቱ 11 ሰዓት ጀምሮ የነጌታቸው ረዳ ሰልፍ እስከሚጠናቀቅ መንገዶቹ ለተሽከርካሪ ሙሉ በሙሉ ዝግ መሆናቸው ተገልጿል። የፖሊስ መግለጫ እንደሚያሳየው ከዛሬ ሐምሌ 10 ቀን 2018 ዓ.ም ጀምሮ በመስቀል አደባባይና በዙሪያው ባሉ መንገዶች ከምሽቱ 12 ሰዓት ጀምሮ ተሽከርካሪ ማቆም በጭራሽ የተከለከለ ነው ብሏል። የብልጽግናው ስርዓት ከዚህ በፊት የተቃዋሚ ፓርቲዎች አዲስ አበባን ጨምሮ በሁሉም የአገሪቱ ክፍል የጠሩትን ሰልፍ የከለከለ ሲሆን በሰልፉ አስተባባሪዎች ላይም ዛቻና ማስፈራሪያ ማድረሱ ይታወሳል። በተመሳሳይ በኦሮሚያ ክልልና በሌሎች አካባቢዎች የሚፈጸሙ ሃይማኖትና ብሔር ተኮር ጥቃቶችን የሚያወግዙ ሰልፎች ሊደረጉ ዝግጅት ከተጠናቀቀ በኋላ በዚሁ በአዲስ አበባ ፖሊስ መከልከላቸው አይዘነጋም። በአዲስ አበባ ከተማ ሰላማዊ የፖለቲካ ትግል ለማድረግ የተቋቋመው ባልደራስ ለእውነተኛ ዲሞክራሲ ፓርቲም በተደጋጋሚ የጠራቸው ሰልፎች የተሰረዙበት ሲሆን የፓርቲው ከፍተኛ አመራሮችም በአዳራሽ ውስጥ እንኳን እንዳይሰበሰቡ በአዲስ አበባ ፖሊስ እስርና ወከባ ሲፈጸምባቸው እንደነበር አይዘነጋም። በአጠቃላይ የብልጽግናው ስርዓት ስልጣን ከተቆናጠጠ ጀምሮ በአዲስ አበባ ከተማ ባለፉት 8 ዓመታት ምንም አይነት የተቃውሞ ሰልፍ ያልተደረገ ሲሆን በተቃራኒው ስርዓቱ ለስልጣኑ በሰጋ ጊዜ ነዋሪዎች በግዳጅ አደባባይ ወጥተው ድጋፍ እንዲሰጡ ሲደረጉ ቆይተዋል። ከዚህ በፊት በነበረው የሰሜኑ ጦርነት የትግራይ ተወላጆችን አሰልፎ የነበረው የብልጽግናው ስርዓት አሁን ዳግም ይቀሰቅሳል ተብሎ ለተሰጋው ጦርነት እነ ጌታቸው ረዳን ከፊት አድርጎ ብልጽግናን የሚደግፉ ህወሓትን የሚያወግዙ መፈክሮች ተዘጋጅተው መንገዶችም ተዘጋግተው በነገው ዕለት መሬት አንቀጥቅጥ ሰልፍ ሊደረግ ዝግጅቱ ተጠናቋል። የፋኖ ተጋድሎ በሱዳን ኮሪደር በርካታ የሜካናይዝድ ጦሩን ይዞ የፋኖ ኃይሎች ተቆጣጥረውት የሚገኘውን ከመተማ ሱዳን የሚያስገባውን መስመር ለመቆጣጠር የወጣው የብልጽግናው ሰራዊት የተጠና የደፈጣ ጥቃት ተፈጽሞበት ወታደራዊ ኪሳራ ማስተናገዱ ተገለጸ። የጣና ሳተላይት ቴሌቪዥን የግንባር መረጃዎች ለጣቢያችን በላኩት መረጃ እንደገለጹት ዛሬ ከቀትር በታች ከምዕራብ ጎንደር የተለያዩ ቀጠናዎች በመነሳት ወደ ፋኖ ቀጠና የገባው የብልጽግናው ሰራዊት በአፋብን ጎንደር ጠቅላይ ግዛት በለይዝ የፋኖ ኃይሎች በተፈጸመበት የተጠና የደፈጣ ጥቃት ከፍተኛ ወታደራዊ ኪሳራ አስተናግዷል ተብሏል። እንደ ምንጮቻችን ገለጻ የፋኖ ኃይሎችን ድንገተኛ ጥቃት ተከትሎ ለግማሽ ሰዓት የዘለቀ ውጊያ ተደርጓል ነው የተባለው። ውጊያው በድሽቃና በሌሎች የቡድን መሳሪያዎች የታገዘ እንደነበር የገለጹት ምንጮቻችን የደረሰውን ጉዳት በዝርዝር ለማወቅ አልተቻለም። ከውጊያው በኋላም አመሻሹን ከፍተኛ ወታደራዊ እንቅስቃሴ መኖሩን ተከትሎ ከፍተኛ ውጥረት ነግሷል የሚሉት የጣና ሳተላይት ቴሌቪዥን ምንጮች የፋኖ ኃይሎች ጥቃቱን ከፈጸሙ በኋላ ስትራቴጂክ ቦታ መርጠው ከቀጠናው እንደወጡ ተገልጿል። ውጊያው የተደረገው በብልጽግናው ሰራዊት በአካባቢው የሚሊሻና የፖሊስ ኃይሎች እየተመራ በመጣው ጥምር ጦር አነስተኛ ቁጥር ያላቸው የፋኖ ኃይሎች ድንገተኛ ጥቃት መክፈታቸውን ተከትሎ ነው ተብሏል። በሌላ ዜና አፋብን ጎንደር ጠቅላይ ግዛት በላይ 305ኛ ጎቤ መልኬ ኮር ከአንድነት ምስረታ ማግስት አደረጃጀቶችን በአዲስ መስራቱን አስታውቋል። በአርማጭሆና መተማ እንዲሁም በሌሎቹ የማዕከላዊ ጎንደር ቀጠና የሚንቀሳቀሰው 305ኛ ጎቤ መልኬ ኮር 76ኛ ክፍለ ጦር የጎንደር አንድነት በተመሰረተ ማግስት በቀጣይ ክፍለ ጦሩን ይመሩልኛል ያላቸውን አመራሮች በመስፈርት አወዳድሮ ለሰራዊቱ ይፋ ማድረጉን የኮሩ የህዝብ ግንኙነት ክፍል ለጣና ሳተላይት ቴሌቪዥን አስታውቋል። እንደ ህዝብ ግንኙነት ክፍሉ ገለጻ ወታደራዊ ክንፉ ከኮር አመራሮች እስከ አባላቱ ይመራሉ ተብለው የታመነባቸውን በማስገምገም በቀጣይ የአማራን የህልውና ትግል ያስቀጥላሉ ተብለው የሚጠበቁና ባላቸው ወታደራዊ ብቃታቸውን የትግል የቆይታ ጊዜን መሰረት ተደርጎ የተሰራ መዋቅር ነው ብሏል። አዲስ የተመደቡ አመራሮች ያላቸውን ጽናትን በመገንዘብ የረጅም ጊዜ የመምራት ጥበብን ልምድን ባገናዘበ
መልኩ በስነ ምግባራቸው የተመሰከረላቸው ድርጅቱም እዙን ኮሩን የሚሰጣቸውን ግዳጅ በአግባቡ ሊፈጽሙ የሚችሉ በህዝባችን ዘንድ ጭምር አመኔታ አላቸው የተባሉ መሪዎችን መሰረት አድርጎ የተሰራ ድልድል ነው ያለው የህዝብ ግንኙነት ክፍሉ በቀጠናው የተገኘውን የሰራዊቱ አባልና አመራር በመሰብሰብ ቀጣይ ክፍለ ጦሩን የሚመሩትን በማስገምገም አጽድቋል ሲል ገልጿል። የአፋብን በላይ ዘለቀ 305ኛ ጎቤ መልኬ ኮር የ76ኛ ክፍለ ጦሩን በቀጣይ እንዲመሩ አመራሮችን ስማቸውንና የተሰጣቸውን ኃላፊነት የኮሩ የህዝብ ግንኙነት ክፍሉ ለጣና ሳተላይት ቴሌቪዥን አስታውቋል። በዚህም አንደኛ አርበኛ ተስፋዬ ማስረሻ የክፍለ ጦሩ ዋና አዛዥ፣ ሁለተኛ አርበኛ መልኬ ሙሉ ምክትል አዛዥ፣ ሶስተኛ አርበኛ ደሳለኝ ተገኘ አስተዳደር መምሪያ ኃላፊ፣ አራተኛ አርበኛ አንጃው አንገው ዘመቻ መምሪያ ኃላፊ፣ አምስተኛ አርበኛ ጌታው መንገሻ ምክትል ዘመቻ መምሪያ ኃላፊ፣ ስድስተኛ አርበኛ ተቀባ በላይ ሎጂስቲክ መምሪያ ኃላፊ፣ ሰባተኛ አርበኛ ደጀን ሞላ ፋይናንስ መምሪያ ኃላፊ፣ ስምንተኛ አርበኛ ደረሰ አስማረ ፖለቲካ መምሪያ ኃላፊ፣ ዘጠነኛ አርበኛ አስማማው በለጠ ህዝብ ግንኙነት መምሪያ ኃላፊ ሆነው መመረጣቸውን የገለጸው የህዝብ ግንኙነት ክፍሉ በዚህ መዋቅር ውስጥ ሌሎች አመራሮችም ተካተዋል ብሏል። ክፍለ ጦሩ በአጠቃላይ 20 የሚደርሱ ስራ አስፈጻሚዎችን የመረጠ ሲሆን በመጨረሻም ክፍለ ጦሩን ይመራሉ ተብለው የተመደቡ አመራሮች ሁሉንም ሰራዊት በእኩል አይን እንደሚያገለግሉ ቃል ኪዳን ፈጽመዋል ተብሏል። አዲስ የተመረጡ አመራሮችና የሰራዊት አባላቱም የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የአንድነት ዜና በማብሰሩ ትልቅ ደስታ የተሰማቸው መሆኑን ገልጸው በቀጣይ ድርጅታችንና እዛችን እንዲሁም ኮራችን የሚሰጠንን ግዴታና ኃላፊነት በአግባቡ ለመወጣትና ከአንድነቱ ጎን መቆማችን እናረጋግጣለን በኮሩ ፊት ቃል የገቡ መሆናቸውን የኮሩ የህዝብ ግንኙነት ኃላፊ አርበኛ ባንድረው ግርማ ያስታውቋል። የብልጽግናው ምክክር ከምርጫው የባሰ የጨረባ ድራማ ሆኗል። ምሁራን ብልጽግናው ያቋቋመው የምክክር ኮሚሽን ተሳታፊ ተብለው የሄዱት አባላት እንኳን ምክክር ተደረገበት የሚባለውን አጀንዳ እንደማያውቁት ተጋልጧል። ብልጽግናው በጀመረው ጉባኤም ተሳታፊዎችን በቡድን ከፋፍሎ ካስቀመጠ በኋላም እኒሁ በቡድን የተመደቡትን ተሳታፊዎች አንድ አጀንዳ ይሰጣቸዋል። የሚሰጣቸው አጀንዳ ደግሞ ቢከራከሩ ለውጥ የማያመጡበት አገዛዙ ላይ ምንም አይነት ጫና የማይፈጥር ከሆነ ብቻ ነው። ከተመደቡበት ውጭ ባለው አጀንዳ እንዳያነሱ ተደርገዋል ሲሉ ለጉዳዩ ቅርበት ያላቸው አስተያየት ሰጪዎች ገልጸዋል። አስተያየት ሰጪዎቹ እንደገለጹት ለአብነት ከአማራ ተወካዮች የተባሉትን ጠቅሰው ብዙዎቹም ከጉልህ የአማራ ጥያቄዎች ይልቅ አጨቃጫቂ የሆኑ ሌሎች ጉዳዮች ላይ እንዲመደቡ ተደርገዋል። ለምሳሌ ያህል የሃይማኖት አባቶች ሊመክሩበት የሚገባው ሃይማኖታዊ ጉዳይ ላይ የእምነቱ ዕውቀት የሌላቸው አካላት መድቦ ሌሎች አጀንዳዎች ላይ እንዳይደርሱ አድርጓል ነው የተባለው። የአዲስ አበባ ጉዳዮችን ጨምሮ ሌሎች ዋና ዋና አገር አቀፍ ጉዳዮች ላይ ኦህዴድ ብልጽግና ጥቅምና አካሄድ ይደግፋሉ የተባሉ አካላት ተመድበውበታል ተብሏል። የብልጽግናው የምክክር ድራማ አገሪቱን ለባሰ ግጭት እንጂ መፍትሄ አያመጣም ሲሉ የተቋቋሙት ሌላው የሃይማኖት አባት ደግሞ በምዕራብ ጎጃም አገረ ስብከት በፍኖተ ሰላም የምስራቅ ፀሐይ መጽሐፍ ትርጓሜ መምህር የሆኑት መምህር ገብረመድህን እንየው ናቸው። መምህር ገብረመድህን እንየው ትችታቸውን ሲሰነዝሩ የምክክር ኮሚሽኑ ይህንን ይመስለናል ወይ ብለው ይጀምራሉ። ኦርቶዶክሳውያን ለይቶ የማጥፋት ሂደቶች በኦርቶዶክስ ተዋሕዶ ቤተክርስቲያን በዋናነት ከ1966 ዓመተ ምህረት ጀምሮ በተለያዩ አይነትና ዘዴ የጥቃቱ ኢላማ ሲቀጥል ቢቆይም ባለፉት 8 ዓመታት ግን አይነቱም ዘርፉም ከፍ ብሎ በተለያዩ አካባቢዎች ሁለገብ ጥቃት ተደርጎባታል። በእነዚህ 8 ዓመታት ከብልጽግናው ስርዓት ከኢትዮጵያ ኦርቶዶክስ ቤተክርስቲያን የተገኙ ሁለገብ የጥፋት በረከቶች ብዙ ናቸው ያሉት መምህር ገብረመድህን በውሸት ትርክት አምርቶ ማሰራጨት፣ ስሟን ማስጠፋትና ኦርቶዶክሳውያን በጅምላ የመፍጀት ተግባሩ ዝም ብሎ ድንገት ደርሶ የመጣ አይደለም ይላሉ። በቅድሚያ የውሸት ትርክት አምርቶ በሚዛን አስጠባቂው አካልና በኦርቶዶክሳውያን ህብረተሰቦች መካከል የሴራና የውሸት ትርክት ይፈጥራል። የተፈጠሩ የፍጅት ትርክቶች አዳዲሶቹ ከሰነበቱ ትርክቶች ጋር ተዳምረው የጥፋት አቅማቸው የከፋ ይሆናል። ታዲያ የምክክር ኮሚሽኑ ይህንን ይመስለናል ወይ ሲሉ አሁንም ይጠይቃሉ። ከየትኛውም የስልጣን እርከን ኦርቶዶክሳውያን ማግለል የኦርቶዶክሳውያን ሞታቸውንም ሆነ ስቃያቸውን ማንም ሰሚ አካል እንዳይኖረው ቀስ በቀስ በጋድም በስጉርም ከመሪነት እርከን ከተለያየ የሥራ ፖዚሽን ያስወግዳቸዋል። ከሚኒስቴር ተቋማት፣ ከመረጃ ተቋማት፣ ከሚዲያ ተቋማት፣ ከኃይል ዘርፍ ተቋማት፣ ከዲፕሎማሲ ዘርፍ ተቋማት እንዳይኖሩ ያደርጋሉ።
አልፎ አልፎ ያሉ የሚመስሉ ደግሞ እምነትም እሴትም የሌላቸው ሊበራል እምነት አልባዎች ናቸው የተጎለቱት። ነገር ግን ያሉ መስለው ይታዩ ይሆናል እንጂ ሕይወትም እውነትም የላቸውም። እና የምክክር ኮሚሽኑ ይህንን ይመስለን ይሆን ወይ ሲሉ ጥያቄያቸውን የሚቀጥሉት መምህሩ ኦርቶዶክሳውያን ለመጉዳት ታርጌት ያደረገ ፖሊሲ በመቅረጽ እንጂ ነገሮቹ ዝም ብለው በዘፈቀደ አይሰሩም። ኦርቶዶክሳውያንን የማጥፋት የዘር ማጥፋት ሂደት እያደገ ሲሄድ ኦርቶዶክሳውያንን ታርጌት ያደረገ ማኒፌስቶና ፖሊሲ ይቀረጻል። በተለያየ የካድሬ ማሰልጠኛ ስለ ኦርቶዶክሳውያን አላስፈላጊነት በግልጽም በግርምዳምም ተጽፏል። በጦርነት ፖሊሲ፣ የኢኮኖሚ፣ የሚዲያ፣ የስልጠና፣ የጸረ ብልጽግና፣ የነገስታት ሃይማኖት፣ ጸረ ዲሞክራሲ እያለ ካድሬው መከራ ሊያበላ ስልጠና ይወስዳል። እና የምክክር ኮሚሽኑ ይህንንስ እንዴት ያዩ ይሆን ሲሉ ትዝብታቸውን ያጋራሉ። መምህር ገብረመድህን እንየው አክለውም የአዲስቷ ኢትዮጵያ ፕሮጀክት አካል ይደረጋል። በዚህ ትርክት ውስጥ ኦርቶዶክስን የሁሉም የጋራ ጥላትና የመደብ ትግል ማድረጊያ ተደርጋ እንድትቀጠቀጥ ይፈለጋል። የኢትዮጵያ ቤተክርስቲያን ጥርስ ውስጥ ገብታ የምትላመጠው በግለሰቦች አሊያ በቡድኖች ፍላጎት ብቻ ሳይሆን መነሻው የመንግስታዊ መዋቅር አስተሳሰብ ነው። ስለሆነም የደረሰባትና የሚደርስባት መከራ ሁሉ ስርዓታዊና መንግስታዊ ነው። መንግስታዊ ትርክቱ በስርዓቱ ዱላነት፣ የኩሽና የሰማይነት ትርክት፣ የሰሜናዊና ደቡባዊ ትርክት በነባርና ጸረ ነባር አስተሳሰብ፣ ታሪካዊነትና ጸረ ታሪካዊነት ስርዓት ነው። ስርዓቱ ራሱን ያስቀመጠው ደግሞ የተለያየ ሽፋን በመስጠት ነው። ስርዓቱ ከኢትዮጵያዊነት እሴቶች ምንም ተሳትፎ የለውም። ምክንያቱም እሴቶቹን የሰሯቸው ኦርቶዶክሳውያን ናቸው ተብሎ አስቀድሞ ተወስዷል። እና የምክክር ኮሚሽኑ ይሄንንስ የመመለስ አቅም አለው ወይ? የመምህር ገብረመድህን ጥያቄ አሁንም ይቀጥላል። ነውርም ማለማመድ የብልጽግና ስልት ነው። የዘር ፍጅቱ ደረጃ በደረጃ ሲፈጸም ለምን የሚል ሰው እንዳይኖር ነውርን፣ ሞትን፣ እርኩሰትን፣ ስርዓታዊ ውንብድናን፣ ውሸታምነትን፣ ወስላታነትን፣ አለመታመንን ማለማመድ አታደንቁ፣ ሞት የትም ሀገር አለ እያሉ መዋቅራዊ ግድያው እንደ ባህል እንዲቆጠር ማድረግ ያሁሉ በኦርቶዶክሳውያን ላይ የተፈጸመው ፍጅት በልምምድ የተደረገ ሂደት ነው። እና የምክክር ኮሚሽኑ ይህንን ይመልስልናል ወይ ሲሉ ይጠይቃሉ። የኦርቶዶክሳውያን ቀይ የጦር ሜዳ በማድረግ በተለያየ መንገድ ማጥፋት እንደ አሩሲ እንደ ሰላሌ ባለው ደግሞ ኦርቶዶክሳውያንን በጅምላ ለማጽዳት የሚደረግ ፍጅት ነው የሚሉት መምህር ገብረመድህን በዚህ መንገድ የኦርቶዶክሳውያን ከቀያቸው ማፈናቀል፣ አካላቸውን ማጉደል፣ አብያተ ክርስቲያናትን በእሳትና በከባድ መሳሪያ ማቃጠል ወይም ማፍረስ፣ የኦርቶዶክሳን ሰብል ባብሪ ጥይት ማቃጠል፣ ንብረታቸውን ከብቶቻቸውን መግደል እንዲሁም ማቃጠል፣ የተገኘውን ንብረት ከጣት ቀለበት ከአንገት ብር ጀምሮ መዝረፍ፣ የልማት ተነሽ እያሉ ድርሻ አልባ ማድረግ፣ በዚህ ሁሉ መከራ ኦርቶዶክሳውያን በኢኮኖሚ አቅማቸው ደካማ በአንድነት ኃይላቸው ዝረው ብትን እንዲሆኑ ማድረግ፣ ከወሳኝ የንግድና ገቢ ማስገኛ ተግባራት እንዲገለሉ ማድረግ የብልጽግናው ቋሚ ተግባራት ናቸው። እና በብልጽግና የተቋቋመው የምክክር ኮሚሽን ይሄንን እንዴት ይመስለናል ሲሉ አሁንም ይቀጥላሉ። የብልጽግና ሰዎች በዚህ መንገድ ካስወገዱ በኋላ ፍትህ ይነፍጓታል ያሉት መምህር ገብረመድህን የቤተ ክርስቲያን ጉዳይ በሕግ ውስጥ አለማካተት፣ ከውጭ አካላት ጋር ተባብሮ ማጥቃት፣ ለመብቷ እውቅና መንፈግ፣ በቤተ ክርስቲያን አስተዳደርና የፍትህ ስርዓቷ ጣልቃ በመግባት አቅም ማሳጣት፣ ተበዳይ የሆኑ ክርስቲያኖች ወደ ሕግ እንዳይሄዱ ማስፈራራት፣ የፍትህ አካላት ከበዳዮች ጋር የዓላማ አንድነት መኖሩ፣ ልዩ ኃይል ወንጀል ምርመራ አካባቢ የኦርቶዶክሳውያን ድምፅ አለመሰማት፣ ወንጀሎች ያለ ፍርድ መለቀቃቸው፣ በዳይን ለቆ ተበዳይን ማሰር፣ የአብያተ ክርስቲያናትን ይዞታዎች መውረር፣ የጥምቀት የልማት ደመራ ቦታዎችን በግፍ መጠየቅ፣ ሕንፃ ቤተ ክርስቲያን መስሪያ ቦታ እንዳታገኝ መከልከል የሚሉት ተግባራት በብልጽግናው የጥቃት መዝገብ ይገኙበታል ብለዋል። አስቀድሞ የተጠቀሰውን ጥቃት የሚፈጽሙትም ፖለቲካውን ለሃይማኖታዊ ድብቅ ዓላማቸው ማስፈጸሚያ የሚጠቀሙ ከቀበሌ እስከ ፌዴራል በየደረጃው የተሰገሰጉ የመንግስት አካላት፣ አክራሪ ሙስሊሞችና በእነሱ የሚዘወሩ የተለያዩ ቡድኖችና አደረጃጀቶች በተለያዩ ፕሮቴስታንት ስም የተደራጁ ቤተ እምነቶችና በውስጣቸው የሚያገለግሉ የሐሰት ነቢያት ናቸው ያሉት መምህር ፓስተሮችና ከተመዘገቡበት ዓላማዎች በቤተ ክርስቲያንና በክርስቲያኖች ላይ ዘረፋና ሃይማኖት የማስቀየር ተግባር የሚፈጽሙ ዓለም አቀፍ ግብረሰናይ ድርጅቶች የሚደርሱ ጥቃቶችን ተከታትሎ ለዓለም አቀፍ ማህበረሰብ ለማሳወቅ የተቋቋሙ ዓለም አቀፍ ድርጅቶች የኦርቶዶክሳውያን ጥቃት ሆን ተብሎ የዓለም አቀፍ ማህበረሰብ እንዳይሰማው በሪፖርታቸው ሰሚዎች በሚፈልጉት መንገድ ማቅረባቸው ተጠቃሽ ናቸው ሲሉም ያክላሉ። የብልጽግናው አስተዳደር በየትኛውም ሁኔታ በሁለንተናዊ መንገድ በጅምላ ማሳቀቅ
ሁለገብ ጥቃት በማድረስ በሞት በተረፉት ላይ ደግሞ ያለረፍት እንዲኖሩ ፋታ የሌለው ሰቀቀን እንዲደርስባቸው እያደረገ ይገኛል የሚሉት መምህር ገብረመድህን ነው። ይህንን ለማስፈጸም ደግሞ በሚዲያ በቀበሌ በፖሊሲ ግልምጫ በመዋጮ ከመጠን በላይ በሆነ የግብር ጫና በፍረጃ በመሳሰለው ሁሉ ያለ ህሊና ረፍት እንዳይኖራቸው ያደርጋቸዋል እና የብልጽግናው የግሉ የምክክር ኮሚሽን ይህንን ይመልስልናል ወይ? ጥያቄያቸውን አጠናቀው አሁን ያለው መጠነ ሰፊ ጥቃት ከጀመረ ባጭሩ ከቆጠርነው 8 ዓመታችን ሆኗል። ለኛ ኦርቶዶክሳውያን መውጫ መንገዳችን በየት በኩል ነው? ማን ነው የሚያተርፈን? ጥያቄያችንስ ማን ነው የሚመልስልን? እኛ የሃይማኖት አባቶች ያልተወከልንበት የምክክር ኮሚሽኑ ያተርፈናል ወይ? ኮሚሽኑ በማን ለምን እንዴት የተቋቋመ ነው? የሚሉት መሰል ተጠየቆች የምክክር ኮሚሽኑ እርባና ቢስ መሆኑን አስቀድመን እንድናውቀው አድርጎናል ሲሉም ሐሳባቸውን ያጠቃልላሉ። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።